ሐላታ ከፍተኛ የሆነ ሰቀቀን የሚታይበትና ከሚሊዮን በላይ ዜጎች የተገደሉበት which is the last 7 years በ7-8 ሚሊዮን ተማሪዎች ከትምህርት ገበታቸው የተፈናቀሉበት ከ28 በላይ ኢትዮጵያውያን አስቸኳይ ጊዜ እርዳታ የሚፈልጉበት አገር የሆነበት ሚሊዮኖች በሚሊዮን ነው ሁሉም ነገር and billions of dollars ደሞ ወጥቶ ጦርነት የተካሄደበት which is ሀብትና ንብረት የወደመበት ትምህርት ቤት መሰረተ ልማቶች የወደመበት ሀገር በሆነበት ሁኔታ አጀንዳዎችን ይዘን የምንቀጥል ከሆነ ምንም አይነት ለውጥ ማምጣት አይቻልም at the same time በዚህም ምክንያት በነገራችን ላይ በሚሰጡን አጀንዳዎች ዙሪያ ላይ ተጠልፈን እኛ ጊዜያችን የምንፈጅ በመሆኑና መስራት ያለብንን ስራ መስራት ባለመቻላችን እነሱ ደግሞ ተመችቷቸዋል that is a safe zone ማለት ነው ይሄ ስርዓት በጣም ዝም ብላችሁ አቀላችሁ ማየት የለባችሁም ይሄን ስርዓት የሞኝ የጅል ስራ ሊመስል ይችላል የሚያደርጉትን ግን ያቃሉ የሚያደርጉትን ተናበው ነው የሚሰሩት and ደግሞ እያንዳንዱ ነገር ሙገሳ ለምን አይሆንም ከጀርባው ሌላ ነገር ነው ያለው እኔ በፖዚቲቭ የማይላቸው አንድም ነገር የለም ትንሽ ሰው ግን አደገኛ ነው ምክንያቱም ጥሩ ነገር ሰርቶ እንኳን ብታጨበጭብለት የናቀው ነው የሚመስለው አውቀህ ነው የሚመስለው እንጂ አይ ስለሰራሁት የተሰጠኝ ሪዋርድ ነው ብለው የሚያምን አይደለም ፋውንድ እና ያንተ ፕራውድ መሆን ያንተን ታሪክህን እሴትህን የመጠበቅ ጉዳይ እነሱን ደግሞ ያስደስታቸው ዛሬ ወደ ጉራጌ ምድር ሄደው ዳንኤል ክብረት ነበረ ዳንኤል ክብረት ስለ ጀፎሮ ያወራውን ጉዳይ በሚመለከት ሚኒስቴር አሁን እየተመላለሰ ነው ወደ ጉራጌ በክልል አደረጃጀትን ጉዳይ በሚመለከት ጥያቄ ተጠይቀው ምላሽ ያልሰጡ ሰዎች ምርጫ እየተቃረበ ነው የይስሙላ ቢሆንም እንኳን ከዚህ በፊትም እኔም ጽፌዋለሁ መሰረተ ድንጋይ የማስቀመጡ ሂደት ይቀጥላል ስብሰባዎች አዳራሽ ምናምን ፎቶዎች ያ ህዋሃት ያደግ የሰጣቸው ጥለት ወይም ዳንቴል እየለበሱ ከፊት ጉራጌ ምናምን ነገር ይያሉ ይነግሩናል መልሰው ታሪካችን ማለት ነው which is ዳንኤል ክብረት ዛሬ ካነሳው I don't know ቪዲዮ ናይታችሁት ከሆነ አላቅ እኔ ባላየው ምን እንደሚል አውቀዋለሁ ምክንያቱም የራሳችን እሴት እናውቀዋለን እኔ የጉራጌ ታሪክ ማንም እንዲነግረኝ አልፈልግም የጉራጌን እሴቶች ማንም እንዲነግረኝ አልፈልግም የጉራጌን ታሪክ ሊቀብሩት የሚሰሩ ሰዎች ስለ ጉራጌ ታሪክ ለኔ ሊነግሩኝ አይችሉም so ዳንኤል ክብረት ተናገረ it's a big issue መደረግ የለበትም እኔ የምፈልገው የጉራጌ ህዝብ የጠየቀው በክልል የመደራጀት ጥያቄ የጉራጌ ህዝብ ያቀረበው የለመልማት ጥያቄ አለ መልሱ ነው ያውቁታል 5-6 ሚኒስቴር አንጋክተ ሁሉም አድንቆ ቢመለስ እንደ ጉራጌ ባለሀብቶችን ቢወቅስ ምንም ፋይዳ የለውም ዳንኤል ክብረት ከተናገረው አንደኛው ያለው ምንድነው ጀፎሮ በጣም ያምራል የሰለጠነ ነው ኢንጂነሪንግ ከዚህ በፊት ኢንጂነር ነጃ ሲናገር ነበር ሌሎችም የጉራጌ ኢንጂነሮች ሲናገሩ ኢቭን አሜሪካን የተማሩት ሌሎችም ሀገሮች ላይ በምሳሌነት የሚነሳ ነው የጉራጌው ሶለኛ አዲስ ሊሆን አይችልም ማንሳቱ መጥፎ ነው ወይ አይደለም መመስከሩ መጥፎ ነው ወይ አይደለም ግን እዛጋ ለቪዲዮ ለካሜራው የተናገረውን ይዞት ሄዶ ለማስተዋወቅ ስራና ለሌሎች ያውለዋል ወይ በዛ ጀፈሮ ላይ መብራት እንዲሰራ እሴቱ በጠበቀ መልኩ መንገዱ በማያበላሽበት ውበቱ በማይለቅ መልኩ መንገድ እንዲሰራ አንዱ ጀፈሮ ከሌላው የሚለየው ነገር የድልድይ ችግር ከሆነ ድልድዮች እንዲሰሩ ያደርጋል ወይ የጉራጌ ችግሩ የመጠጥ ውሃ ነው የመጠጥ ውሃ ችግር እንዲቀረፍ ያደርጋል ወይ ያንን አሳይመንት ለጠቅላይ ሚኒስትሩም ለሌሎችም የሚመለከታቸው አካል ያደርሳል ወይ የጉራጌ ህዝብ ራስን በራስ ማስተዳደር ባለመቻሉ ምክንያት እሴቶቹን ለኢትዮጵያ ህዝብም ሆነ ለዓለም ማስተዋወቅ አልቻለም ያንን ነገር እንዲፈጸምላቸው ያስተላልፋል ወይ አባቶች ለብዙ ዓመታት የቆየውን እሴቶቻችሁ እንዴት ደበቃችሁት ለኢትዮጵያ ህዝብም ለዓለም እኮ ማስተዋወቅ ነበረባችሁ ለሌላው ምሳሌ የሚሆን ነው አለ አንደኛ እሴቶችን ለማስተዋወቅ የሚያስፈልገው ሚዲያ ነው ይሄ የኛም ድክመት ሊኖርበት ይችላል ሚዲያ ለማሳደግ ያለን ኮንትሪቢዩሽን ያለን ንቅናቄ ያም ሆኖ ግን ጂኤምኤን በሚንቀሳቀስበት ጊዜ በመንግስት ድጋፍ እንዳይደረግለት ያደረጉት የራሳቸው ኃይሎች ናቸው ያለ ሚዲያ በዚህ ዘመን ላይ ምን ማስተዋወቅ ይቻላል ሌላው የአባቶቻችን እሴት የሽምግልና ስርዓቱን ያስተዳደራለው የፍትህ ስርዓት አለው ዘመናትን የተሻገረ ነው yes
ዘመናትን የተሻገረውን እሴት ማን ነው እየናደ ያለው? የጉርዳና የህተራት ስርዓታችንን በተጋፋ መልኩ በወልቂጤ ራሳቸው በሰሩት ባቀኑት ማዕከል አይደል እንዴ ተገፍተው የወጡት? ጉርዳን እንዲቀለበስ ተደርጎ አይደል እንዴ ጠቅላይ ሚኒስትሩ ይቅርታ ይጠይቅ የሚል በካድሬዎቹ እንዲያስደረገው? እሴት መጠበቅ ማለት ምንድነው? እሴት ማክበር ማለት የጉራጌ ህዝብ ላለፉት 6 ዓመታት ፍጹም ህዝባዊ ሰላማዊና ህጋዊነትን በተከተለ መልኩ ጥያቄ ማቅረብ ነው። የህግ የበላይነት እኮ ማቅረብ ነው። ሁሉ ሰው ያንን አምኖ ተቀብሎ መሄዱ አለ። የስ 6 ዓመት ሙሉ ህጋዊ ሆነን የጠየቅነው እኮ አንደኛው ዋናው አባቶቻችን ባስቀመጡልን መሰረት በሚነግሩን መሰረት ተከትለን ስለሄድን ነው። ከዘመናዊ ህግ በላይ ማህበረሰቡን አንድ ላይ አዋህዶ አስማምቶ አስታርቆ የያዘውን ዘመን የተሻገረውን የቂጫ ስርዓታችን የጎርደና ሴራ እና ሌሎችንም ይዘን ነው እርማ አርዴ ዘየው አንድ ላይ ተደራጀው ማለት አንድ ላይ እስከ መጨረሻ ሊቀጥል የቻለው ማለት ግን ህግን ስርዓትን አክብረን ዘመናዊ ህግንም አክብረን የአባቶቻችንን እሴት ጠብቀን በመሄዳችን ምክንያት ከመንግስት የቀረበልን እስራት ነው። ንጹህ ውሃ በጠየቁ ልጆች ላይ ጥይት ነው። ከአካባቢያችን ካሉ አጎራባች አካባቢዎች የተለያዩ ነገሮችን በመፈለግ እርስ በርስ እንድንባላ የማድረግ ሂደት ነው። ስለዚህ አባቶቻችን እሴት ስንጠብቅ እየናደብን ያለው ስርዓቱ ነው። ለ27 ዓመት ጉራጌነትን ተቀብሮ ሳይፈልግ በግድ በተጫነበት የደቡብ ብሔረሰብና ህዝብ ክልል ውስጥ ደቡባዊ ማንነትን ተፈጥሯል እያሉ ሲግቱን ነበር። ያን አልተሳካም። አሁን ደግሞ ማዕከላዊ ኢትዮጵያ ብለው ያለምንም ህዝበ ውሳኔ ያለምንም ህዝብ ይሁንታ which is ጉራጌ ራሴ መደራጀት አለብኝ እያለ የክላስተር አደረጃጀትን ውድቅ እያደረገ በማዕከላዊ ኢትዮጵያ ክልልን እንዲጨፈለቅ ከተደረገ በኋላ የሽምግልና ስርዓቱን ለመናድ የማዕከላዊ ኢትዮጵያ ክልል የሽምግልና አባቶች ምክር ቤት ምናምን እያሉ ያቋቁማሉ። which is ችግር ሲፈጠር የአካባቢ ሽማግሌዎቻችን የሚፈቱት ሳይሆን የክልሉ ሽማግሌ ሊልክ ምንድነው ዳንኤል ክብረት እየነገረን ያለው? ማን ነው 158 ዓመት ተቋርጦ የነበረው የገዳ ስርዓት which is ኖሮም በታሪክ ተጽፎ ማያውቅም ሊኖርም አይችልም። የጨቦ ጉራጌ እኮ ያለው ወንጪ ነው የነበረው። የጉራጌ መሬት እኮ ሰፊ ነው። ጉራጌ የህዝቡም የመሬቱም ስም እኮ ነው። it's the name of the land and the people። ጭራሽ አሁን መሃል ላይ ወልቂጤ መጥቶ ክሌም የሚያደርግ አለ። የሚያሳዝነው ደግሞ ፕራውድ የሚያደርጉበት ክሌም የሚያደርጉ ኃይሎች ፕራውድ የሚያደርጉበት ታሪክ ልከውልኛል ለኔ ራሱ። ይሄ ታሪክ አለኝ እዛው ላይ ይላል ወጥተው ጉራጌ ጋር ሊወጉ ሲሉ ጉራጌ ያስወጣቸው ይላል። አያነቡትም። ወራ አይገባቸው። ከደንቆሮ ጋር ግን መታገል ቀላል አይደለም። ከጠባቦች ጋር መታገል ቀላል አይደለም። የበታችነት ስሜት ከሚሰማቸው ኃይሎች ጋር መታገል ቀላል አይደለም። እነዚህን ኃይሎችን በወረዱበት ደረጃ ላይ ወርዶ ሚት ማድረግ ያስፈልጋል። ሚት የምታረገው ግን በመደራጀት ብቻ ነው። ይሁንታ ይሉንታ ጭብጨባ ምንም አያስፈልግም። ማንም ያጨበጭብልኛል ማንም ይወደኛል ብለህ አይደለም። ለመርህ ለእውነት ለሐቅ ነው መቆም ያለብህ። ስያሜዎች ይሰጡኛል የምትላቸው ከብቶች እና አህዮችን አስበህ ጉዞህን የምትቀጥል ከሆነ በስተት ነው የምትወድቀው። በርካታ ከብቶች አሉ ሳጠራቸው የሚመጡ የሚርመሰመሱ
ፋጉሎ የሚሰጠው ፋጉሎ መስጠት ነው ሳር የሚሰጠው ሳር ነው ማንነቱ መነገር ያለበት በማንነቱ በልኩ ታስታጥቀዋለ ትልከዋለ ሲቃጠል ይኖራታል ሶ መታገል ነው መደራጀት ነው የሚያዋጣው ያንን ነው ነፃ የሚያወጣ ያ ነው otherwise ግን ዞሮ የሚመጣው ትግራይ ክልል ላይ እንደተፈጠረው ኢሜል ላኩልኝ የሚል ነው በኢሜል ተሳትፋችሁ የተመረጠ ነው ይባላል which is ጀነራል ጻድቃን ሊሆን ይችላል የሚመረጠው ኦር የሆነ ሰው ሊሆን ይችላል አዳለችም ሊመርጡ ይችላሉ ምክንያቱም ኢሜሉ ክፍት የሆነው ማን እንደላከውም አይታወቅም ራሳችሁ የመረጣችሁት ነው ያ የሚመጣው የትግራይ ጊዜያዊ አስተዳደር ስራውን ይሰራል ወይ ብትል አይሰራም ምንም መስራት አይችልም ፓራላይዝ ነው የሚያደርጉት አልቻላችሁም ለማለት ነው ኮንትሮል አደረግናቸው በእኛ ስር ናችሁ ለማለት ነው ከዛ እነሱ ደግሞ በሚያሳዩት ድክመት ምክንያት በውስጥ ምርስ በርሽኩቻ እንዲኖርባቸው እስካሁን የመጡበት አይነት ይደረጋል የኔ ድክመት አይደለም የነሱ ድክመት ነው ይላል ደሞ ህዝቡ እንዳይወቅሰው ራሳችሁ እኮ ነው የመረጣችሁት ይላቸዋል ምክንያቱም the same thing ነው ደሳለኝ ጫኔ በሰሜን ጦርነት ላይ ተሳትፈሃል ይለዋል መራራው ጉዲናን ደግሞ በሰሜን ጦርነት ላይ አልደገፍከኝም ብለው ይወቅሰዋል እነ ብርሃኑ ነጋ ደግሞ የሆነ ጥያቄ ሲያቀርቡ ራሳችሁ እኮ ያላችሁበት መንግስት ነው ይላቸዋል ሁሉም ነገር ኤክስተርናላይዝ የማድረግ ነው ሶ ጥንቃቄ የኢትዮጵያ ፖለቲካ ተበላሸ ነው ሶ እኛ እንደ ጉራጌ መደራጀት እንደ ጉራጌ መቆም ያስፈልጋል ዳንኤል ክብረት የሚነግረን ነገር የለም ኦር ሌሎች ጊዜ ያስቀመጣቸው ወከርቼ ባለስልጣናቶች መጥተው የሚነግሩን ነገር የለም በነገራችን ላይ ከስልጣናቸው አንስተ የሆነ ቦታ ላይ ብታስቀምጣቸው ስታርባክስ ላይ ብታገኙቸው ከነዚህ ሰዎች ጋር ውሃ እየጠጣ ቡና ኦርሻ እየጠጣ አንድ ምክር እንኳን አትወስድባቸው የሚረቡ ሰዎች አይደሉም ደንቆሮ ስለሆኑ በታሪክ አጋጣሚ ስልጣን ላይ ተቀመጡ ሰዎች ናቸው ድንቁርናቸው እዛ ጋር ያስቀምጣቸው ለምን የተማሉ ሰዎች ወደ ኋላ ስላሉ ማለት ነው ለሆዳቸው ስላደጉ ህዝባቸውን ለመበደል ስለተስማሙ ብቻ ነው መቼም ዲሞክራሲ አለ ነፃነት አለ እኩልነት አለ አትለኝም አብይ አህመድም ብልጽግናም ደግሞ መንግስት የሚባሉት የአብይ አህመድ አድራጊ ፈጣሪ የሆነበት ነው የአንድ ግለሰብ የበላይነት ያለበት ነው አዲስ ሞመንት አዋጅ ወጣ ህግ ወጣ ምን ወጣ ምንም it doesn't make any sense and ሌላው ዳንኤል ክብረት የነገረን ምንድነው ህግን ማክበር የወጣን ስርዓትን መከተል ትልቅ ነገር ነው አለ እኛ ህግን አክብረን አይደል እንደጠየቅነው ህገ መንግስቱን በግልጽ እየጠየቅን አይደል የትኛው ህግ አክብራችሁ ነው እናንተ ከዚህ በፊት ዳንኤል ክብረት ምን ሲል ነበር እኛ ለሂቃኖች ነው የያዝነው እንጂ ህዝቡ እኛ ብንወጣለት እኮ ህዝቡ እስቲ እንውጣለት አለ ውጣት አለ አይወጣም የሚነግሩ ለኛ ነው ለነሱ ያላጎበደደ ለጠቅላይ ሚኒስትሩና ግብራ በሱም ያው አጎብጃጅ አፈንዳጅ ነው ሌላ ምንም እንትን የለው ሶ ያንን ነው እሱ የሚነግረን አይደለም እኔ መጥቶ መመስከሩ ችግር የለብኝም መጎምኘቱ ችግር የለብኝም ግን ከዛ በኋላ ያሉ ስራዎች ናቸው እኔ አንድ አብይ አህመድ የሚባል የበሻሻ ኦሮሞ ተወላጅ መጣ ጠቅላይ ሚኒስትር ስለሆነ ምስክር ሰጣ አልሰጠ ለኔ doesn't make any sense to me እኔ የምፈልገው የጉራጌ ህዝብ ጥያቄ መለሰ አልመለሰም የሱጅ የመጨበጥ ከሱ ጋር ፎቶ የመነሳት ምንም እንትን የለብኝም ዳንኤል ክብረት የሚባል አንድ ምናምንቴ መጣ አልመጣ it doesn't make any sense to me I don't need ምንም ከነሱ ጋር ሻይ ማአድም የመጋራት እንትን የለኝም የጉራጌ ህዝብ ጥያቄ መለስ ካልመለስክም ነው የጉራጌ ህዝብ ጥቅም አከበር ካላከበርክም የጉራጌ ህዝብ የሚገባ ውክልና አገኛ አላገኘም ነው አለቀ ሌላ ነገር አይደል ሌላውም የኢትዮጵያ ህዝብ አማራው ኦሮሞም ትግሬውም የሚጠይቀው ጥያቄ ነው ለጓደኝነት ለጭብጨባ ኮነ is very easy ዝም ብሎ ያሉትን ሁሉ ምን ኮፒ ፔስት ማድረግ ነው መጻፍ አያስፈልግ ሪሰርች ማድረግ አያስፈልግ ጠቅላይ ሚኒስትሩ ሲፈሱ ፈሱ ብለ መጻፍ ነው ሲያገሱ አገሱ ነው ያንን ማድረግ ግን እኔ አልችልም
አልችልም ምን ያንን ማድረግ ምክንያቱም የጉራጌ ህዝብን ሲንቁት በዚህ ደረጃ ላይ መጥተው መልሰው ሲነግሩት አይ ሸወድ ነው እንዲሉ አልፈልግም መላው ኢትዮጵያ ህዝብ ታግሎ ስልጣን ላይ ያስቀመጣቸው ሰዎች አንድ ዱላ እንኳን ሳይዙ አንድ ቀን ወጥተው የማያውቁ ሰዎች በሰበሩን ቦታ ሰበር ነው ቁማር በላናቸው አይነት የሚናገሩ ፖለቲካ ቁማር የሚመስላቸው የሰው ልጅ ሞት ቁማር የሚመስላቸው ሰዎች ከነሱ ጋር ሆኜ ትክክል ያልሆኑትን እያለፍኩ እያጨበጨብኩ መቀጠል አልችልም እኔ ላደርገው አልችልም ያንን አይ ችግር የለውም እስቲ ነገ ሊያስተካክሉ ይችላሉ ብለ ስታልፍ ያጃጀሉ የሚመስላቸው ጅሎች በዝምታ ማለፍ አልችልም ጉራጌ የነቃ ነው ከናንተ በላይ የበለጠ ግንዛቤ ቢኖረው እንጂ ያነሰ ግንዛቤ የለንም እምታደርጉትንም እናቃለን አሁን የናንተ ትርኪ ምርኪውን ተውትና ስራ ሰሩ ውይይት ተደረገ ስልጣና ተሰጠ it doesn't make anything for us መሬት ላይ ጠብ የሚል ውሃ የሆነ ቦታ ላይ ነው መንፈልገውኛ ድልድይ ነው መንፈልገው ህዝቡ ራሱን በራሱ እንዲያስተዳድር ነው መንፈልገው የጉራጌ ችግር ጉራጌ ተወያይቶ መፍታት ይችላል ከሌሎችም ጋር ያለው ችግር የፖለቲካል ኢንተርፈረንስ ነው ምንም አሁን ቀቤና ጋር በተያያዘ ማረቆና መስቃን ጋር በተያያዘ ቆሴ ከሃዲያ ጋር በተያያዘ በክስታኔ ጉራጌዎች ላይ የሚፈጠረው ግድያ ማሳደድ የነሞር የሙስሊም ተማሪዎች ጉዳይ እና ሌሎችንም በሚመለከት የሚደረገው ሁሉ ከጀርባ ሌላ አካል ነው ያለው ይሄን ባላየ ልናልፈው አንችልም እና ስማርት አይደላችሁም just we know it ለማለት አክል ነው ሌላው እናንተ ጉራጌ ኒውስ ኔትወርክ እንግዲህ ጋዜጠኛ ከቀጠልን በኋላ ቢያንስ ከ40 በላይ አርቲክሎች even the last 20 ምናምን days ማለት ነው ከ40 በላይ አርቲክሎች ተጽፏል ስንቶቻችሁ ናችሁ የቴሌግራም ቻናሉ የተቀላቀላችሁ ስንቶቻችሁ ናችሁ የፌስቡክ ፔጁን የምትከተሉት ስንቶቻችሁ ናችሁ ስፔሻሊ ጉራጌው ናችሁ ማንንም ሰው መከተል ይችላል because በተለያዩ ጉዳዮች እያሰፋ ነው የሚሄድ ስለሆነ ሞሮፍ በጉራጌ ላይ ነው ፎከስ አድርገን አርቲክሎችም የታሪክም ማህበራዊ ኢኮኖሚያዊ ጉዳዮች ላይ የሚጻፈው ከዚህ በፊትም የተጻፉ ካሉ እናመጣለን ስንቶቻችሁ ናችሁ ቴሌግራም ላይ ተቀላቀላችሁት ሚዲያ ያስፈልገኛል ይያልክ ስለ ጉራጌ የሆነ ሚዲያ ሲዘግበው እየተሯሯጥክ እዚህ ጋር ደግሞ ሚዲያ ለማጠናከር ሲደረግ ጥረት ላይ at least join አድርገህ የሚደረገው ዕውቀት እንዲኖራችሁም ጭምር ነው በነገራችን ላይ ወቅታዊ ጉዳዮችንም የታሪክም ጉዳዮችንም ሌሎች የሚያነሷቸው አሁን ባጎራባች የሚነሱ ከጀርባው ማን ነው ያለው we know it ሁሉም አናላይሲስ እየተጻፈ ነው ብዙ ጽሁፎች አሉ ገና እየወጡ ነው ማት ሰዎች እያዘጋጁ ነው እነዛን ሁሉ ማንበብ ማወቅ መቻል አለባችሁ ከዛ በኋላ ወደ ስልጣና ምናምን የሚሄዱ ነገሮች ካሉ ወደ ስልጣና ይኬዳል ደን ገብታችሁ ያንን ማታነቡ ከሆነ ፋይዳ የለው እዚህ ጋር መተህ ጄኔን የሚባል ሚዲያ ነበረ ብር ተሰብስቦ እንደዚህ ሆነ ለማለት ምንም ችግር የለባችሁ ቢቻላችሁ ለማስቆም አታረጉት ጥረት የለም ግን ገብተህ አንብብ ጽሁፍ አምጣ ስትባል አንድም ጽሁፍ ማምጣት አትችልም ኦኬ አታምጣ ጽሁፍ ብርህም አትስጥ አትሊስት ግን የተጻፈውን አንብብ ስትባል ደግሞ አለማንበብ በጣም እንትን ነው በቂ አይደለም ኤንድ ሮሮአቸው ማሰማት የሚፈልጉ ሰዎች አሉ ኢሜላችን ማወቅ መቻል አለባቸው ስልካችን ማወቅ መቻል አለባቸው ያሉ መረጃዎች ማስረጃ አስደግፈው ሊያቀርቡ ይገባል እናንተ እዚህ ጋር ያላችሁ አሁን የምታደምጡ ሰዎች ሼር ካላደረጋችሁ እናንተ እንዲደርሳቸው ካላደረጋችሁ ማን ነው ታዲያ የሚያሳያችሁ ዝም ብሎ እኮ መንግስትም ላይ መጠቆም ብቻ አይደለም ኦኬ መንግስት ከለከለ ባለው ስልጣን እኛ ግን ባለን ነገር ምን ያህል ተጠቅመንበታል ምን ያህል አስተዋጽኦ አድርገናል ምን ያህል አስተዋጽኦ ግዴታችን እየተወጣን ነው ወይስ እየተወጣን አይደለም
እና ሁሌ የሚሰራ ሰው ካለ ጋዜጠኛው እዛ ቁጭ ብሎ በነገራችን ላይ አንድ አርቲክል ለማውጣት አንዳንዶቹ 2 ሳምንት ይፈጅባል ምክንያቱም ሰዎችን እኛ እንደ በኃላፊነት ነው የምንሰራው አፕዴትድ የሆነ ኢንፎርሜሽን እንፈልጋለን and ደግሞ ምንም ነገር እንዲሳሳትብን አንፈልግም because የኛ ኢንተረስት የፖለቲካል ኢንተረስት አይደለም ትሩዝን የማውጣት ነው ሪቪል ማድረግ ነው ሌሎች ሰዎች እንዲያውቁት የማድረግ ነው ሶ ያንን በመናደር ጊዜ ሰዎች ጋር ሲደወል አንዳንዱ ፍቃደኛ ይሆን ፍራት ምናምን ስላለ አንዳንዱ ደግሞ በቀጠሮ እያለ ጊዜ ይፈጃል እያንዳንዳቸው ጊዜ ይፈጃል ዝም ብሎ የሚሰሩ አይደለም እንደሌሎቹ ኮፒ ፔስት አድርገን ተጠያቂነት በሌለበት ሁኔታ ማቅረብ ይቻላል ያንን ግን አልመረጥነው ሶ እንደዛ አይነት ተሰርተው የሚመጡ ነገሮችን ቴሌግራም ጉራጌ ኒውስ ኔትወርክ የፌስቡክ ፔጅ ጉራጌ ኒውስ ኔትወርክ ግሩፑ ጉራጌ ኒውስ ኔትወርክ and መረጃ ማስረጃ ለማቅረብ GNN TV 2024@gmail.com 6822289780 ዋትስአፕ መላክ ትችላላችሁ ያንን አድርጉ ይሄ ግዴታችሁ ነው እያንዳንዱ ሰው ፒአር ሆኖ ማገልገል መቻል አለበት ህዝባችን ጋር እንዲደርስ ማድረግ አለብን ያንን ነው ችግሮች ግን የሉም ማለት አይደለም አብዛኛው ችግር ግን የህዝቡ አይደለም ልዩነቶች ያሉ በአመራሮች መካከል በአመራሮች ምክንያት በሚሰጠን አጀንዳ ምንከፋፈል ከሆነ ሌላ አቅጣጫ ነው that's why አመራሮቹ ህዝቡን የሚወክሉ አይደሉም ህዝቡ የመረጣቸው አይደሉም ያው መረጣችሁ ነው የሚሉን ራሳችሁን ጠይቁ ምርጫ ኢትዮጵያ ውስጥ በምን አይነት መልኩ ነው የሚደረገው ነው ተቃዋሚዎች ታስረው ተሳደው እንዳንተ ምትቃወም ኮነ እስር ቤት እየገባ ካልመረጥክ ተብለ በግድ ይመርጡና ከዛ ተመልሰው መጥተው ምን ይላሉ መረጥከኝ ይላል ራስን መርጠ ምንድነው የምትቃወመኝ ይላል which is ራስን ትክዳለህ ወይ አትክድም አይደል በቃ አልመረጥከው ግን እሺ ይሁን አልክ ምንም አማራጭ ስለሌለህም ጭምር ነው ሶ አመራሮቹ የአንድ ወረዳ ከሌላ ወረዳ በጎሳ ምናምን የራሳቸው መስመር ይይዛሉ ያደራጃሉ በሃይማኖትም የራሳቸውን ኃይል ያደራጃሉ are you with them or with us that's the question ከነሱ ጋር ናችሁ ወይስ ከኛ ጋር ናችሁ ከኛ ከሆነ እኔ አሁን ጉራጌ ሃይማኖትን በሚመለከት ከየትኛውም ጉራጌ ጋር በሃይማኖት በመና መጨቃጨቅ አልፈልግም በነገራችን ላይ ኢትዮጵያ ውስጥ ያሉ የሃይማኖት ድርጅቶች በራሳቸው የፖለቲካ ቋት ውስጥ የገቡበትና የራሳቸው ፖለቲካ መጠቀሚያ የሆኑ ነው ድርጅቶቹ አይደል አባቶች እንትና ለምናም በማን ምክንያት እኔ ካንተ ጋር አልጋደልም በጉራጌነቴ ነው የምቆመው አይ ከሃይማኖትና ከጉራጌነት ሃይማኖት ይቀድምብኛል ምናምን ለምን እዛ ውስጥ ትገባለህ ሃይማኖትን ያዝ የቱ ይቀድም አባትና እናትህ ማንን ትወዳለህ አይነት ጥያቄ በዚህ እድሜያችን ምንድነው ምን ተጠያየቀው እንደዚህ አይነት አባት ነው እናት ነች ጉራጌና እስላምና ጉራጌና ኦርቶዶክስ ኦር ክርስቲያን ምንድነው ፕሮቴስታንት ኦር ካቶሊክ ምንም ሁን ሃይማኖትን ያዝ that's not ከኔጋ ምንም ኢሹ የለው ምንና የሰማይ ቤት ጉዳይ ለዛው እስቲ ምድር ላይ ሰላምን ስጠኝ እስቲ ምድር ላይ እንግባባ አሁን ልዩነትን ስለምንፈልግ ነው ለመጋዳያ ነው የምንፈልገው እና ጎጥ ላይ ያሉ ወረዳ ላይ የሆኑ ሰዎች ቆላና ደጋ ይላሉ መልሰው ደግሞ በጎሳ ውስጥ ይገባሉ yes ከነሱ ጋር ናቸው አይደለንም አይደል ያንን አይነት ሰርክል ያላቸው ሰዎችን መስበር አለብን የምንሰብረው ግን ተደራጅተን ነው እኛ ራሳችን ነፃ እንውጣ እኔ የዞን አስተዳደር የክርስቲያኔ ተወላጅ ሆነ መስቃን ሆነ እነሞር ሆነ ቻሃ ሆነ ጉመር ሆነ ምናምን የሚሉ ነገሮች ውስጥ መግባት አልፈልግም ማንንም ይሁን ማንም ለጉራጌ የሚጠቅም ነገር ሰራ ነው ካልሰራስ ይውረድ የጉራጌ ተወላጆች የሰሩት ድልድይ የሰሩትን መንገድ
ሪባን እየቆረጠ ልክ መንግስት እንደሰራው አድርጎ ጋቢ የሚለብስ ሰንኬሎ አልፈልግም እኔ ሐላፊ ሆኖ ምናምን በጉራጌ ላይ እንዲቀልድ ሐላፊ ሆኖ ኪሱ እንዲሞላ እንዲህ አይደለም ዞን ላይ የነበረው ክልል እንዲገባ ከክልል ፌደራል እንዲገባ አልፈልግም መጀመሪያ እኮ ከራሳችን እኔ ከራሴ ምክንያቱም ጉራጌነትን ነው የሚያቀጭጨው ለሱ ደሞዝ ብዬ ዝም ካልኩት ጉራጌነትን ነው የሚያቀጭጨው እኛ ምንድነው ሚሊዮን ብር አገኘ 30 ሚሊዮን 50 ሚሊዮን 100 ሚሊዮን ምን ያረግልሃል ጉራጌነት ጠፍቶ ትበላዋለህ ከዛ እየተሳደድክ እየተገደልክ እየተዋረድክ እንድየቀለጡብ እየዛቱብ አይሆንም ራስ ስትቆም ራስ ስትኖር ጠንካራ ስትሆን ነው ኢትዮጵያና ኢትዮጵያዊነትንም ከፍ ማድረግ የምትችለው ሶ እነሱማ የሚፈልጉት ይሄ ነው ለምሳሌ እኔ የጉራጌን ጥቅም ስል የሃዲያ ጥቅም እንዲደፈጠጥ አይደለም የአማራ ጥቅም እንዲጎድል አይደለም የኦሮሞ ጥቅም እንዲጎድል አይደለም ኦሬሊላው ሲጀምር አሁን ባለው በኢትዮጵያ ነባራዊ ሁኔታ እንደ ጉራጌ ካልቆምን ካልተደራጀን ጥያቄያችን ማቅረብ ካልቻልን መድረኩም የለንም ማለት ነው so we have to meet them ጉራጌ ጀግና ብሄር ነው ግን ከሌላ ብሄር ተጽዕኖ መላቀቅ አለበት ባህላችን ምናምን ራሳችን ነው መሆን አለብን እኔ ይሄን በነገራችን ላይ ይሄ አይገባኝ ትክክል ሐሳቡ ትክክል ነው ግን ጉራጌ በሌላ ተጽዕኖ ወድቆ አያቅ ምን ማለት ነው አንድ በዚሁ አጋጣሚ ታሪክ ላውራችሁ እኔ በነገራችን ላይ አንድ ምሸሻው ነገር አለ እሱ ምሸሻው አሁን ወቅቱ አይደለም ብዬና ኢትዮጵያውያን ታሪክን የምንረዳበት መንገድ የተሻዋረረ በመሆኑ ነው እኔ ስለምፈራው አይደለም ምክንያቱም ታሪክ አነባለው ማነበው በስሜት አይደለም ስሜታዊ የሚያደርግ አንዳንዴ የሆነን አካል የሆነ ማህበረሰብን ፕሮባብሊ እንድንጠላ የሚያደርገንም ታሪኮች ተሰርተዋል ጥሩ መጥፎም ታሪክ ስላለን ማለት ነው ግን ታሪክ ስለሆነ የድሮን ታሪክ እንዳይደገም ነው ታሪክን ማበብ ያለብን ከዛ በኋላ ትላንት የበደሉን or የበደልናቸው አካላቶች ዲኑ አባቶቻችን ማለት ነው ድሮ የተሰራ ታሪክ ነው ሶ ያንን ታሪክ እንዳይደገም ታሪኩን አውቀን ተረተነው ቁጭ ብለን ተነጋግረን ዘን ወደ ቀጣይ ምዕራፍ መሸጋገር ነው እንጂ ታሪኩ ላይ መቆዘም አይደለም እንትኑ ከዛ ተለጣፊ ነው ምናምን የሚለው ለማጥቃት ነው ኦኬ የሚደረግ እንትን ነው ይሄ ኢህአዴግም የመጣበት ነው ይሄ ግልገል ነፍጠኛ ምናምን የሚለው ነገር ማለት ነው አሁን ደግሞ የህዳር አህያ የሚለው በነገራችን ላይ የህዳር አህያ ያለው አብይ አህመድ ነው የህዳር አህያ ሳይሆን እኛ ተላላኪዎች ነበርን ያለው ደግሞ አብይ አህመድ ነው ተላላኪዎች እና አብይ አህመድ ነበሩ እኔ ኢህአዴግን ስታገል ነበር እኔ ኢህአዴግን ስቃወም ነበር ብዙ ዶክመንቶችን ሳቀርብ ነበር መፍትሄ በሀገራዊ ደረጃ ጭምር ኦኬ ሶ ጉራጌ በተቃዋሚነት ነው የሚታወቀው ለምን ፍትህ እኩልነት ዲሞክራሲ ነፃነት የተከበረባት ሀገር ኢትዮጵያና ኢትዮጵያዊነትን ከፍ ያለበት ሀገር የለንም ብሎ ስለሚያምን በዚህ ነው ጠላት የተደረገው በኢህአዴግ በዚህ ነው ጠላት የተደረገው አሁንም እያሳደዱት ያሉት በኢትዮጵያዊነቱ አይደራደርም ኢኮኖሚ ያለው ነው ኢኮኖሚ የያዘ ደግሞ ፖለቲካው ላይ ኢንፍሉዌንስ አለው ባንድም በሌላ መልኩ ይሄን ህዝብ በነገራችን ላይ ለመስበር ያልተደረገው ጥረት የለም ግን አይሰበርም ለምን የሥራ ካልቸር አለን በቃ አለቀ ካሁን በኋላ እቺ ማደብዘዛ ይቻላል ሌላ ታሪካችን ለማጥፋት ብትሞክር የሥራ ባህላችን ልታጠፋው አይችልም ሚሊየን ያለው ጉራጌ ዛሬ ደሃ ብታደርገው ነገ ተመልሶ ሚሊዮነር ይሆናል ቢሊዮነር ይሆናል ዮድ አቢሲኒያ ምስክር ነው ዮድ አቢሲኒያ የተባለው ዮድ አቢሲኒያ ዮድ ማለት ይናገር ነው አቢሲኒያ ማለት አቢሲኒያ ነው ሁሉም ንብረቱ ወስደው በትስር ቤት ከተው 10 ምናምን ከከተቱት ቤተሰቦቹ ከበተኑበት በኋላ ነው ገና ወጥቶ ከዜሮ ተነስቶ ዛሬ ያለበት ቦታ የደረሰው ምሳሌ አንድ ነው ነገርኩ ሶ ምን ለማለት ፈልጌ ነው ጉራጌ ከማንም ጋር አልተለጠፈም ግን አማራ አንበሳ ነኝ ይላል ይፎክራል አንበሳ ነኝ ይላል እኛ አንድ ቀንም አንበሳ አይደለህም ብለን ነው አናቀም እኛስ ብለን ጠይቀን ነው አናቀም because እኔም አንበሳ ነኝ የሚል ሰው ስለው
እኔ እሱ አንበሳ ነኝ ስላለ ስላቅራራ ስለፎከረ ለምንድነው አንተ አንበሳ ነኝ የምትለው ሰጣ ገባ ውስጥ ምን አስገባኝ እኔ ኢትዮጵያ ያቀናው ነው ይላል እኛስ ብዬ ጠይቀነው አናቀም ለምን እኛም ያቀናነን ስለምንል ይፎክራል ይሸልላል እኔም እዚህ ጋር እየፎከርኩ እየሸለልኩ ነው ባገሬ ባገሩ ይኮራል እኔም ባገሬ ይኮራለሁ ተገፋፋን ነው የሚያገፋፋ ነገር ሊፈጠር ይችላል አው ያንስ በሰላማዊ መንገድ ቁጭ ለመነጋገር ነው ያንን መድረክ ነው ያጣለው እንጂ አሁን እኮ ችግር የሆነው ምንድነው አንዱ ሲፎክር አንዱ ሲሸልል አንተ ትፎክራለህ በኢትዮጵያ እኛስ ምንህ like why you saying that ለምንድነው አፕሩቫል ካሜራ የምትፈልጉት እናንተ ጭብጨባ ካሜራ የምትፈልጉት ለዛ እኮ ነው ችግሩ ከዛስ ህዝቡን በጠላትነት ምንም ሳይለ ጉራጌን የናቀሰውን ያላከብረን በነገራችን ጉራጌን ንቀህ ከኔ ጓደኛ አትሆንም ጉራጌን ንቀህ ከኔ ዘመድ አትሆንም ጉራጌን ንቀህ አብሬ አልቆምም ጉራጌ የሚንቀው ጉራጌ ያልሆነው ብቻ አይደለም ጉራጌ የሚንቀው ጉራጌ ሆኖ ጉራጌን የሚያዋርደው ጭምር ነው አለቅላቂ ጥቂት የኦሮሞ ተወላጆች አድራጊ ፈጣሪ የሆኑበት መንግስት ስለሆነ ለኦሮሞ ካላጎበደድኩ የሚል መጋዣ ይሄ ወራዳ ጉራጌ ነው ህወሓት ስልጣን ላይ በያዘበት ለህወሓት ማጎብደድ የሚፈልግ መጋዣ ነው ጭባ ነው እንደዚህ አይነት ሆዳ ጉራጌን ያዋርዳል ማለት ነው እኔ ከነሱ ውስጥ አይደለም እኔ ጉራጌ ነኝ ስል ሌላውን እንግፋ ይያልኩ አይደለም ኦር ደሞ ሌላው ሰከንድ አድርጌ ማየትም አይደለም that's who I am and በማንነት የምትሳደድበት ሀገር በማንነት የምትገደልበት ሀገር በማንነት የምትጨቆንበት ሀገር ላይ የኖርክ ጉራጌነቴን ደብቄ እኔ ሲቪላይዝድ ነኝ ምናምን የሚል አይሰራም ምንድነው ሲቪላይዝድ እኔ ጉራጌ ነኝ ምን ነው ሲቪላይዝድ ያለው ነው እኔ ጉራጌ ነኝ ስላልኩ አንተን ምን አልኩ ምን አጎደልኩበት nothing ግን ጉራጌ ነኝ ብዬ ሌላውን በጽንፈኛነት ማይ ሌላው ተደራጅቼ እንዲበደል ማደርግ ከሆነ ሳቤ ያኮነ ግንዛቤ ያኮነ ችግር አለው ማለት ነው ችግር አለው ማለት እንደኛ አንድን ዘር ብቻ መርጠ ማንነቴ ነው የነገርኩ እንጂ አንዱን መርጠን አንዱ የበላይ አንዱ የበታች ማድረግ የለብንም ነው ምለው ለምን የተጋባን የተጋመድን እጣፈንታችንም የጋራ የሆነን ሰዎች ስለሆነን ኢትዮጵያውያን ይሄ ነው የሚያዋጣው ነው ትግስት አንድ መታወቅ ግን ያለበት ብዙ ሰው የማይረዳው ብዬ የምለው ነገር ምንድነው አመራሮች ሚኒስቴር አሁን የሚመላለሰው ለምንድነው የሚለው መጠየቅ መቻል አለባቸው መጠየቅ አንዳንዴ የለውጥ ትግል መጨረሻ የለውም በነገራችን ላይ ለውጥ መጨረሻ የለውም ግብ የለውም ማለት ግን አይደለም ሁሉ ሚንሱ ላይ ነው ዋናው ፕሮሰሱ ላይ ነው ማመን ያለባችሁ የሆነ ዴስቲኔሽን ላይ ለመድረስ ፕሮሰሱ ላይ ነው እኛ አሁን የጠየቅነው ጥያቄ አለ አንዳንድ ሰዎች አቺቭ ያደረግን ክልል ስንሆን ይመስላል ወደ ኋላ ብትመለሱ ታገኙታላችሁ ክልል has never been የጉራጌ ኢንድ ጎል ሆኖ አያውቅም ክልል መሆን በራሱ የጉራጌን ችግር ለመቅረፍ ይረዳናል ነው የጉራጌ ምድርን ለማልማት ጉራጌ የቱሪስት መዳረሻ ለማድረስ ይረዳናል ነው ሰላም መክበብ ይረዳናል ነው it's a means it has never been an end ምክንያቱም የሁለት ዞን ጥያቄ ሲመጣ ነው ሁለት አይደለም ሶስትም ልንሆን እንችላለን ምክንያቱም ክልል ሆነን አንድ ክልል አንድ ዞን ሊኖረን አይችልም የልዩ ወረዳ ጥያቄ ሲመጣ የልዩ ወረዳ ጥያቄም ይመለሳል at the same time በተለያዩ አካባቢ ያሉ ጥያቄዎች ምላሽ ያገኛሉ ሚንስ ነው ግን በዛ በጠየቅነው መሰረት ሳይመልሱ ሲቀሩ አሁን ይመላለሳሉ አይደል በመትታገሉት ትግል ውጤት ነው እንጂ አምራሮች ቆኛም ቁጭ ብለን በጉራጌነት አልተደራጀንም እኔም በኢትዮጵያ ማቀፍ ባሉ አደረጃጀቶች ውስጥ ነበር መታገል የነበረው
ሚኒስቴር መጥቶ እኮ አያውቅም። በኢትዮጵያ ቲቪም ኢቭን በተቃዋሚዎች መድረክ ጉራጌ የሚለው እኮ ኦልሞስት ጠፍቶ ነበር። ብሔር ብሔረሰብ ውስጥ ከተው ድሮ መጽሐፍ ሁሉ ስታነቡት አማራ ኦሮሞ ጉራጌ ነው የሚለው። ከዛ አማራ ኦሮሞ ትግሬ ጉራጌ ሆነ። መጨረሻ ደግሞ ብሔር ብሔረሰብ ውስጥ ገባን። በቃ ጠፋ። ከታሪክ ሁሉ ወጥተን ነበር። በኢኮኖሚው ይሄን ያህል አስተዋጽኦ እያደረግን በሚሊታሪው በአፄ ኃይለ ሥላሴ ጊዜ በደርግም በኢህአዴግም አሁን ነው እያቀጨጨው የመጣው። ታሪኩ ቀጨጨ ማለት ነው። እያጠፉት ነበር። መታገላችን ስለ ጀፎረ እንዲመሰክር አስገድደው። ስለ አንትሮሽት ይመሰክራል፣ ስለ ነቆይ ይመሰክራል፣ ስለ እንሾሽላ ይመሰክራል፣ ስለ ሽምግልና ይመሰክራል። ጠቅላይ ሚኒስትሩም በ6 ወር ውስጥ 2 ጊዜ ይመጣል ማለት ነው። ጠቅላይ ሚኒስትር አንዴ ነው አይደል መለስ የመጣ። ባትታገል ትረሳለህ። ለምን ብሎ ነው ላንተ ስክሪፕቱ ወረቀት የሚጨርሰው? አንዳንዴ የመጨረሻውን ብቻ ነው። ትግል ምንም ጥርጥር የለውም ክልል መሆን እንፈልጋለን። ያ ነው እኮ ሚዲያ ያስፈልጋል። ለመታገል ሚዲያ ያስፈልጋል። ማንነት ለማሳወቅ ሚዲያ ያስፈልጋል። ለመማማር ሚዲያ ያስፈልጋል። ሐሳብ ለመለዋወጥ ሚዲያ ያስፈልጋል። በተለይ ደግሞ በህዝብ የተዋቀረ ሚዲያ ሲሆን ከገቨርንመንት ጋር ካልተጣበቀ ነፃ ይሆናል። ነፃ የሆነ ሚዲያ ነው የሚሆነው። ባያዝድ የሆነ ሳይሆን ህዝቡን ማዕከል ያደረገ ተጽዕኖ የሌለበት ይሆናል። ህዝቡ ውክልና እንዲያገኝ ይታገላል ማለት ነው። እና የኛ ሚዲያ ጨዋታው ምንድነው? የኛ ሚዲያ ጉራጌ ላይ ያሉ ጉዳዮችን ያለምንም ፍርሃት ያለምንም ማዳላት ነገሮችን ለህዝብ ማድረስ ነው። የጉራጌን ታሪክ እንዲወጣ ማድረግ ነው። ማስተዋወቅ ነው። አቅም ካለው ለወደፊቱ በተለያዩ ከተሞች በተለያዩ ሀገር ኢንክሉዲንግ ኢትዮጵያ ውስጥ መድረኮችን ያዘጋጃል። የውይይት መድረኮች። ከዛ በኋላ የሚያዘጋጀው ብቻውን አይደለም። የሚያዘጋጀው በተለያዩ ከተሞች ያሉ አደረጃጀቶች ካሉ ከነሱ ጋር በመተባበር ነው ማለት ነው።